ሰላም ተማሪዎች፣ ዛሬ የምንመለከተው ጂኦግራፊ ዩኒት 4.4 ዲስትሪቢዩሽን ኤንድ ዴንሲቲ ኦፍ አፍሪካንስ ፖፑሌሽን የሚለውን ሌሰን ይሆናል። ሶ በመጀመሪያ ስለ አፍሪካን ፖፑሌሽን ዲስትሪቢዩሽን ኤንድ ዴንሲቲ ስናወራ ሁሉም ሀገራት ላይ ወይም ደግሞ ላይክ ደ ረስት ኦፍ ደ ወርልድ ኢቭን የሆነ ስፕሪድ ኢቭንሊ የሆነ ፖፑሌሽን ሳይዝ ነው ያላት፣ ወይም ደግሞ የህዝቦቹ አቀማመጥ ወይም ደግሞ ከቦታ ቦታ ያለው የቁጥር አቀማመጥ እኩል ነው። ነገር ግን አፍሪካ ላይ ስንመጣ አፍሪካ ፖፑሌሽን ኢዝ ኖት ስፕሪድ ኢቭንሊ አይደለም፣ ወይም ደግሞ እኩል በሆነ መልኩ አይደለም የአፍሪካ የህዝቦቹ አቀማመጥ። ዲስ ሪዛልት ኢን ዲስቲንክት ኤሪያ ኦፍ ሃይ ፖፑሌሽን ዴንሲቲ። ዲስ ሚንስ ሜኒ ፒፕል ፐር ኪሎሜትር ይኖራታል ኤንድ ኦልሶ ሎ ፖፑሌሽን ዴንሲቲ። ዲስ ሚንስ ፊው ፒፕል ፐር ኪሎሜትር ስኩዌር ነው። ይህም እንግዲህ ማለት ነው በተወሰነ ቦታ ላይ በጣም ብዙ የህዝብ ቁጥር ይኖራትና ከትንሽ ርቀት ወይም ደግሞ ከትንሽ ኪሎ ሜትር ርቀት በኋላ ደግሞ በጣም የሰው ቁጥር ደግሞ ያንሳል። ይህም ደግሞ ከቦታ ቦታ ያለው የህዝብ ቁጥር እኩል እንዳይሆን ያደርገዋል። ይህም ደግሞ ስፕሪዱ ወይም ደግሞ የሰው ዘር ወይም ደግሞ ፖፑሌሽን አቀማመጡ በአፍሪካ ላይ በጣም የተዛባ መሆኑን ያሳየናል። ሶ ኤክስትሪምሊ ዴንሲቲ የሆኑ ቦታዎች ይኖራሉ፣ ኤክስትሪምሊ ደግሞ ሎ ዴንሲቲ የሆኑ ደግሞ ቦታዎች ይኖራሉ። ለምሳሌ ሎ ዴንሲቲ ያሉ ቦታዎችን ስንመለከት ለምሳሌ ቬስት ሳሃራ ዴዘርት ሃዝ ቬሪ ፊው ፐርማነንት ሬዚደንት ዱ ቱ ሃርሽ ፊዚካል ኮንዲሽን። ይህም እንግዲህ ምንድነው ሳሃራን ዴዘርት የምንለው በአፍሪካ የትልቁ በረሃ ሲሆን ይህም በረሃ ላይ ደግሞ ፐርማነንት ወይም ደግሞ በቋሚነት የሚኖሩ ሰዎች በጣም ቁጥራቸው አናሳ ነው። ይህም የሆነበት ምክንያት በዛ ቦታ ላይ ለመኖር በጣም ለሰው ልጅ ሀርሽ ወይም ደግሞ ከባድ የሆነ ኮንዲሽን ስለሆነ ነው። ስለዚህ በዚህ አካባቢ ላይ በጣም አነስተኛ የሆነ የሰው ቁጥር ይኖራል። ሃይ ዴንሲቲ ደግሞ ቦታዎች አሉ። ልክ ሃይ ዴንሲቲ ቦታዎች አሉ ስንል ለምሳሌ ናይል ቫሊ ኢን ኢጅፕት ብንመለከት በግብጽ ላይ ናይል ቫሊ አለ። ይህ ናይል ቫሊ አስዌላስ ደ ካንትሪ ኦፍ ሞሪሸስን ብንመለከት ሩዋንዳ ኤንድ ቡሩንዲ አር ሲቲ አስ ሰም ኦፍ ደ ሞስት ዴንሲቲ ፖፑሌትድ ኤሪያ ኦን ደ ኮንቲኔንት ነው። በአፍሪካ ላይ ካሉ ኮንቲኔንቶች ላይ የአፍሪካችን ላይ በጣም ጥቅጥቅ ያሉ የሰው ቁጥር በጣም ከሚበዛባቸው ቦታዎች መካከል ልክ እንደ ግብጽ፣ ሞሪሽስ፣ ሩዋንዳ፣ ቡሩንዲ እነዚህ ከተሞች ላይ በጣም የሰው ቁጥር ጥቅጥቅ ይላል። ከሳሃራ ዴዘርት አንጻር ስንመለከተው ደግሞ በጣም የተጠቀጠቀ ነው ማለት ነው። ለምሳሌ በአቬሬጅ ብንመለከት የሰው ልጅ ቁጥሩን ብንመለከት አኮርዲንግ ቱ ቴክስት the average crude population density of Africa in the mid 2090 was approximately 44 people per square kilometer ነው። በአንድ ስኩዌር ኪሎ ሜትር 44 ሰዎች ይኖራሉ፣ ፐርማነንትሊ 44 ሰዎች ይኖራሉ ተብሎ ይታሰባል በ2019 ዓ.ም ላይ በተጠናው ጥናት ማለት ነው። ሶ እነዚህ ደግሞ የተለያዩ ፋክተሮች አሏቸው እንደዚህ አይነት ነገሮች እንዲፈጠሩ ማለት ነው። ለምሳሌ መጽሐፋችን ላይ እንደሚያወራው ከሆነ ሁለት ሜን ግሩፖች አሉ እነዚህ ሊፈጥሯቸው የሚችሉ። የመጀመሪያው ፊዚካል ፋክተር ይኖራል፣ ሁለተኛው ደግሞ ሂውማን ፋክተር ይኖራል። ሶ በፊዚካል ፋክተር እና በሂውማን ፋክተር አማካኝነት ሰዎች የሚኖሩባቸው ቦታዎች ላይ ስፕሪድ በሚያደርጉበት ቦታዎች ላይ እንዲለያይ በአንድ ቦታ ላይ በጣም ሀይ የሆነ ዴንስ ወይ ነው ከፍተኛ የሆነ የሰው ቁጥር እንዲኖር ያደርጋል፣ በአንድ ቦታ ላይ ደግሞ ዝቅተኛ የሆነ የሰው ቁጥር እንዲኖር ያደርጋል ማለት ነው። ለምሳሌ ፊዚካል ፋክተር ከምንላቸው መካከል ክላይሜት ሪሊፍ ወይም ደግሞ ላንድ ፎርሞች፣ የመሬት አቀማመጦቹ፣ ቶፖግራፊው፣ አቬይላቢሊቲ ኦፍ ዋተር፣ ፈርቲሊቲ ኦፍ ሶይል፣ ዲስትሪቢዩሽን ኦፍ ሚኔራል እነዚህን በምንመለከትበት ሳለ ይሄ በኔቸር የሚመጣ ሲሆን የሰው ዘር ይሄን ከመፈለግ አንጻር አንድ ቦታ ላይ እነዚህን ሁሉ የሚያገኛቸው ከሆነ እዛ አካባቢ ላይ በቁጥር በደንብ ሰፍቶ ይገኛል ማለት ነው። በሌላ መልክ ደግሞ ሂውማን ፋክተሮችን ስንመለከት የመጀመሪያው ኢኮኖሚካል ኮንዲሽን ይኖራል፣ ሁለተኛው ፖለቲካል ሲቹዌሽን ይኖራል፣ ሌሎች ደግሞ ሶሻል ፋክተሮች ይኖራሉ። ከነዚህም አንጻር ደግሞ ጥሩ የሆነ ኢኮኖሚካል ኮንዲሽን፣ ጥሩ የሆነ ፖለቲካል ሲቹዌሽን እና ሶሻል ፋክተር ያለበት ቦታ ላይ ከፍተኛ የሆነ ይህ ደግሞ ሀይ የሆነ ዴንሲቲ የፖፑሌሽን ዴንሲቲ ሊኖር ይችላል ማለት ነው። በአንጻሩን ደግሞ እነዚህ ባድ በሚሆኑበት ሳለ ደግሞ የዴንሲቲው መጠን በዛው ልክ ይቀንሳል ማለት ነው። ሪጅናል ስንመለከት ደግሞ ከሪጅን አንጻር ሃይ ዴንሲቲ ያላቸው ቦታዎች ለምሳሌ ኢስት አፍሪካ በእያንዳንዱ ኪሎ ሜትር ልዩነት መካከል 65 ሰዎች ፐርማነንትሊ ይኖራሉ ተብሎ ይታሰባል። በዌስት አፍሪካም ልክ እንደዛው። ሰብ ሳሃራን አፍሪካ የሚባሉት ደግሞ በእያንዳንድ ኪሎ ሜትር ልዩነቱ በየፐር ኪሎ ሜትሩ 49 ሰዎች ይኖራሉ ፐርማነንትሊ ተብሎ ይታሰባል ማለት ነው። ይሄ ሃይ ዴንስ ከሚባሉ ቦታዎች መካከል ነው። ሎ ዴንስ ከሚባሉት ቦታዎች መካከል ደግሞ ለምሳሌ ሳውዘርን አፍሪካ ላይ ይሄ ደ ሎስት ነው ኢን አፍሪካ
ሎስት ሲሆን 25% ነው የሚገኘው በየአንዳንድ ኪሎ ሜትር ልዩነቱ 25 ሰዎች ፐርማነንት ይኖራሉ ተብሎ ይታሰባል። ሴንትራል አፍሪካ ላይ ስንመለከት ደግሞ 27 ሰዎች ይኖራሉ ተብሎ ይታሰባል። በኖርዝ አፍሪካን ስንመለከት ደግሞ 31 ሰዎች ይኖራሉ ተብሎ ይታሰባል ማለት ነው። ከካንትሪ ሌቭል ዲስቲንክሽን ስንመለከት ደግሞ ከየሀገሩ አንጻር ስንመለከተው ሁለት አይነት ነገሮችን እንመለከታለን። የመጀመሪያው ሞስት ፖፑሌሽን ያለበት ሀገርና ሞስት ዴንስሊ ፖፑሌትድ የሆነ ሀገር። ይህም እንግዲህ ማለት ነው አንድ ሀገር በቁጥር የፖፑሌሽን ቁጥሯ በጣም ከፍተኛ ሊሆን ይችላል። ለምሳሌ ኢትዮጵያን ብንመለከታት ያላት የህዝብ ቁጥሯ በጣም ከፍተኛ ነው። ነገር ግን የህዝቦቹ አቀማመጥ ግን ሃይ ዴንስም ሊሆን ይችላል ወይም ደግሞ ሎ ዴንሲቲም ሊሆን ይችላል። ይሄ ላርጅ ቶታል ፖፑሌሽን አንጻር ስናየው ምናልባት ፖፑሌሽኗ ከፍተኛ ሊሆን ይችላል። ነገር ግን ከሰው አቀማመጡ አንጻር ከዲስትሪቢዩሽን አንጻር ሎ ወይም ደግሞ ሀይ ይኖራል ይችላል ማለት ነው። ግን አንዳንድ ሀገራቶች ደግሞ ሀይ ፖፑሌሽን ሳይኖራቸው ቀርቶ ወይም ደግሞ የህዝብ ቁጥራቸው በጣም አነስተኛ ሆኖ ነገር ግን የሰዎቹ አቀማመጥ በጣም ዴንሲቲ ይኖረዋል ማለት ነው። ከዛ አንጻር ስንመለከተው ላርጅ ቶታል ፖፑሌሽን ካላቸው ወይም ደግሞ የህዝብ ቁጥራቸው በጣም ከፍተኛ ከሆኑ ሀገራቶች መካከል ለምሳሌ ናይጄሪያ አለች፣ ኢትዮጵያ፣ ኢጂፕት፣ ዲሞክራቲክ ሪፐብሊክ ኮንጎ አለች፣ ሪፐብሊክ ኦፍ ሳውዝ አፍሪካ ወይም RSA የምንለው ሀገራቶች። እነዚህ የአፍሪካ ሀገራቶች ከፍተኛ የሆነ የህዝብ ቁጥር ያላቸው ቢሆንም ነገር ግን የህዝብ ቁጥር ዲስትሪቢዩሽኑ ሃይ ኤንድ ሎ ይኖረዋል ማለት ነው። ግን ሞስት ዴንስሊ ፖፑሌትድ የሚባሉ ደግሞ ሀገራቶች አሉ። ወይም ደግሞ የህዝብ ቁጥራቸው በጣም የህዝብ አቀማመጣቸው ዲስትሪቢዩሽኑ በጣም ጥቅጥቅ ያለ የሚባለው ደግሞ ለምሳሌ ሞሪሺየስ፣ ሩዋንዳ፣ ቡሩንዲ፣ ኮሞሮስ እና ሲሼልስ። እነዚህ ሀገራቶች የህዝብ አቀማመጧ ወይም ደግሞ ዲስትሪቢዩሽኑ ምንድነው ጥቅጥቅ ያለ ነው ተብሎ ይታሰባል ማለት ነው። አናላይዝ ስናደርገው ለምንድን ነው ጥቅጥቅ ያለው ወይም ደግሞ ህዝብ ቁጥራቸው በጣም ጨምሮ ለምንድን ነው የሃይ ኤንድ ሎ የኖራቸው ብለን ስናወራ ለምሳሌ የመጀመሪያው ናይል ቫሊ አኖማሊ ነው። ይህን ስንመለከት ዳይሜንሽን ኦፍ ናይል ቫሊ፣ ይሄ ናይል ቫሊ ሃይላይት ስናደርገው ፊዚካል ፋክተር ነው አይደለ? ቅድም ካወራ ነው ለምሳሌ ዋተር ብለን ነበር ቅድም። የዋተር አቬይላቢሊቲ መኖር አንድ ቦታ ላይ ዴዘርት ኢንቫይሮንመንትን ይቀንሳል። ከዴዘርት ኢንቫይሮንመንት ከበረሃው ኢንቫይሮንመንት ይልቅ የውሃው መኖር በጣም አስፈላጊ ነው ለሰው ልጅ። ይሄ ምን አይነት ነገርን ክሬት ያደርጋል ማለት ነው? ኤክስትሪምሊ ፖኬት የሆነ ሃይ ዴንሲቲ በዛ አካባቢ ላይ ሰዎች እንዲኖሩ ያደርጋል ማለት ነው የውሃው መኖር። ሁለተኛ ደግሞ ሪጅናል ኮንትራስት። ይሄ ሪጅናል ኮንትራስት ስንል ዳታ ሾው ክሊር ኮንትራስት ቢትዊን ሃይ ዴንስ ኦፍ ኢስተርን ኤንድ ዌስተርን አፍሪካ ኤንድ ደ ሞስት ሎወር ዴንስ ኢን ሳውዘርን ኤንድ ሴንትራል አፍሪካ። ይህም ደግሞ ዳታዎች በሚያሳዩት መካከል በኢስተርና በዌስተርን አፍሪካ ላይ ከፍተኛ የሆነ የሳውዘር ወይም ደግሞ የሰዎች ጥቅጥቅ ብሎ የመኖር ባህሪ ሲኖራቸው፣ ነገር ግን በሳውዘርና በሴንተር አፍሪካ ላይ ዝቅተኛ የሆነ የሰዎች የኑሮ አቀማመጥ ይኖራል ማለት ነው። ይህም ደግሞ የሚኖረው ያው ቅድም ባወራ ነው በፊዚካልና በሂውማን ፋክተሮች አማካኝነት እነዚህ ይከሰታሉ። ሶስተኛ ነገር ደግሞ ስሞል ቨርስስ ላርጅ አቀማመጥ ይኖራል። ወይም ደግሞ ስሞል ቨርስስ ላርጅ ስንል የህዝብ ቁጥራቸው ከፍተኛ የሆነ ሆኖ ነገር ግን ስሞል የሆነ ፖፑሌሽን ዲስትሪቢዩሽን ይኖራል። ወይም ደግሞ የህዝብ ቁጥራቸው አነስተኛ ሆኖ ሃይ ፖፑሌሽን ዲስትሪቢዩሽን ይኖራል። ለምሳሌ the list of density populated countries is dominated by small island nations። ይህም እንግዲህ ምን ማለት ነው? ቅድም እንግዲህ በጣም ያወራናቸው በጣም ጥቅጥቅ ያሉ ሰዎች ይኖሩባቸዋል ብለን ከጠቀስናቸው ሀገራቶች መካከል ልክ እንደ ሞሪሺየስ፣ ኮሞሮስ፣ ሲሼልስ እነዚህ ሀገራቶች ሰዎች በጣም ሃይሊ ዴንሲቲድ ወይም ደግሞ በጣም ጥቅጥቅ ብለው ይኖሩባቸዋል ተብሎ የሚታሰቡ ቦታዎች ናቸው። እነዚህ ቦታዎች ደግሞ አይላንድ ናቸው ወይም ደግሞ ልክ ደሴት ናቸው። በሌላ መልኩ ደግሞ ስንመለከት ስሞል ፈርታይል ኤንድ ሃይሊ ካንትሪ ናቸው ልክ እንደ ሩዋንዳ፣ ቡሩንዲ ያሉ ሀገራቶች ማለት ነው። ዲስ ኢዝ ቢኮዝ ዜር ቶታል ላንድ ኤሪያ ኢዝ ስሞል። አንደኛ ነገር እነዚህ ሰዎች ጥቅጥቅ ብለው የመኖር ቻንስ የተፈጠረው ለምንድን ነው? ቶታል መሬታቸው ምንድን ነው? ስሞል ስለሆነ ነው። ሲቀጥል ደግሞ ኢቨን የሆነ ሞዴሬት ፖፑሌሽን ይኖራል ማለት ነው በዛ አካባቢ ላይ። በዚህ ምክንያት ሃይ ዴንሲቲ የሆኑ ፖፑሌሽን ይኖራል። ምክንያቱም አንደኛ ደሴት ናቸው፣ ሁለተኛ ነገር ደግሞ ቦታው ቶታል ላንድ ማሳቸው አነስተኛ ነው። በሌላ መልኩ ደግሞ ስንመለከተው ለምሳሌ ልክ ዲሞክራቲክ ሪፐብሊክ ኮንጎ ቅድም ስናወራ ማሲቭ የሆነ ካንትሪ ነች። ነገር ግን ሀይ የሆነ የህዝብ ቁጥር ቢኖራትም የህዝብ ቁጥሩ አቀማመጡ ግን ልክ እንደ ሞሪሺየስ፣ ኮሞሮስ፣ ሲሸልስ እንዳለው ዴንሲቲ የለውም። ወይ ደግሞ ሰዎቹ ጥቅጥቅ ብለው አይደለም የሚኖሩት፣ ስፐርስ ነው፣ ተበታትነው ነው የሚኖሩት።
ለምንድን ነው ስንል ቢኮዝ ፖፑሌሽን ስፕሪድ ኦቨር ቫስት ኤሪያ ነው። በጣም ሰፊ ስለሆነ መሬቱ ከሚያስፈልጋቸው ፊዚካል እና ሂውማን ፋክተሪ አንጻር ሰዎቹ እየተበታተኑ ይኖራሉ ማለት ነው። የመጨረሻው ደግሞ ሂውማን ፋክተር ነው። ሂውማን ፋክተር ስንል ዋይል ቴክስት ሊስት ሂውማን ፋክተር ልክ እንደ ኢኮኖሚ፣ ፖለቲካል ብለን ያቀረብናቸው ሂውማን ፋክተሮች አሉ። ኢት ፎከስ ሞር ሄቪሊ ኦን ፊዚካል ፋክተር ኢን ኤግዛምፕልስ። ሶ ኤግዛምፕል ላይ ያው ፊዚካል ፋክተር ላይ ትኩረት ቢያደርግም ሂውማን ፋክተር በጣም አፌክት ያደርጋል የሰው ልጅን አቀማመጥ፣ የኑሮ አቀማመጥ ማለት ነው። ለምሳሌ በፖለቲካል ኢንስቴቢሊቲ ሊሆን ይችላል፣ ሂስቶሪካል ሚግሬሽን ፓተርን ሊሆን ይችላል፣ ኮሎናይዜሽን ባውንደሪ ሊሆን ይችላል፣ ወይም ደግሞ አርባናይዜሽን ኦልሶ ክሩሻል ሂውማን ኢሌመንታት ሼፕ ዲስ ፓተርን። ይህን ፓተርን ሼፕ ከሚያደርግ ወይም ደግሞ ቅርጽ ከሚያስዙ ነገሮች አንዱ መካከል ሂውማን ፋክተር አንደኛው ነው ማለት ነው። በመቀጠል የምንመለከተው ደግሞ 4.5 አርባን ኤንድ ሩራል ሴትልመንት ፓተርን ኢን አፍሪካ። ሶ የከተማው እና የገጠሩ የፖፑሌሽን አቀማመጣችን ፓተርኑ በአፍሪካ ላይ ያለው ምን ይመስላል የሚለውን አብረን እንመለከታለን። ሶ አፍሪካን ፕሬዘንት ሚክስድ ፒክቸር ኮምፔርድ ቱ ዘ አዘር ሪጅንስ ነው። ከሌሎች ሀገራቶች አንጻር ስንመለከተው አፍሪካ ላይ ሚክስድ የሆነ ፒክቸር ነው ያለው። አርባኑ ሩራል ወይም ደግሞ ከተማውም ገጠሩም ሴትልመንቱ የሰው ፖፑሌሽኑ ኦልሞስት ሁለቱም ጋር ተመሳሳይ ወይም ደግሞ ያለ ነገር ነው። ወይም ደግሞ ወይ የከተማው ፖፑሌሽን አቀመጥ ከፍ ይልና የሩራሉ ዝቅ ይላል፣ ወይም ደግሞ የሩራሉ ከፍ ይልና የአርባኑ ዝቅ ይላል ነው እንጂ ሁለቱም ወይም ደግሞ ከተማው ገጠሩ አፍሪካ ላይ አለ። ሶ ሃይሊ አርባናይዝድ ካንትሪ በአፍሪካ ላይ የምንላቸው ልክ እንደ ጋቦን ኤንድ ዌስተርን ሰሃራ ያሉ ሀገራቶች ሲሆኑ ዌር ኦቨር 18% ኦፍ ፖፑሌሽን ሊቭ ኢን አርባን ኤሪያ ነው። በጋቦንና በዌስተርን አፍሪካ ሃይሊ አርባናይዝድ ደግሞ ሃይሊ ከተማ የሆኑ ከፍተኛ የሆነ የከተማ የሀገራቸውን ከተማ ያደረጉ ሀገራቶች ሲሆኑ 80% በላይ የሚሆኑ ሰዎች ኦልሞስት ከተማ ውስጥ ይኖራሉ ተብሎ ይታሰባል። ድራይቭስ ኤንድ ቼንጅስ ኦፍ አርባን ግሮዝ። ሶ ምንድነው አርባን ግሮዙን ቻሌንጅ የሚያደርገው እና ደግሞ ድራይቭ የሚያደርገው ስንል የመጀመሪያው ፕራይመሪ ድራይቭ የሚያደርገው ሲግኒፊካንት ሚግሬሽን ፍሎ ፍሮም ሩራል ቱ አርባን ኤሪያ ነው። ከገጠር ወደ ከተማ ያለ ፍልሰት በመጀመሪያ በጣም ድሪቭን ከሚያደርጉት ነገሮች የመጀመሪያው እሱ ነው። ምክንያቱም አብዛኛው ሰው ከገጠር ወደ ከተማ በሚፈልስበት ሰዓት ላይ የከተማ አቀማመጡ ከፍተኛ እየሆነ ይመጣል። ስለዚህ በዛ አማካኝነት መጀመሪያ ከተማው ገጠሩ ወደ ከተማ ሊቀየርበት የሚችልበት የመጀመሪያው ምክንያት የሚሆነው ፍልሰት የሚለው ወይ ነው ሚግሬሽን ሲሆን፣ ሁለተኛው ሜጀር ዲቨሎፕመንት ኦፍ ቻሌንጅ ነው። ሜጀር ዲቨሎፕመንት ኦፍ ቻሌንጅ ስንል የመጀመሪያው ኢንክሪዝ ዲማንድ ነው። ይህም እንግዲህ ማለት ነው አሁን ቅድም እንዳወራ ነው ፕራይመርሊ ድራይቭ የሚደረገው በሚግሬሽን ወይም ደግሞ በፍልሰት ነው። ከሩራል ኤሪያ ላይ ወደ አርባን ኤሪያ ሰው ይፈልሳል ካለን በእነዚህ አማካኝነቶች የሚመጡ ደግሞ ዲቨሎፕመንት ቻሌንጆች ይኖራሉ። የመጀመሪያው ዲቨሎፕመንት ቻሌንጅ ኢንክሪዝ ዲማንድ ነው። በጣም ፍላጎት ከሚባለው በላይ ይጨምራል። የመጀመሪያው ላንድ ነው። የላንድ ፍላጎት ይጨምራል። ምክንያቱም ሰው ሀገሩን ወይም ደግሞ ከሚኖርበትን ነገር ለቆ ከመጣ በኋላ እዚህ የራሱን የሆነ መሬት ይፈልጋል፣ ቤት ይፈልጋል፣ የተለያዩ ኢንፍራስትራክቸሮች ሃውሲንግ ይፈልጋል፣ ትራንስፖርት ይፈልጋል፣ ኤንድ ቤዚክ ሰርቪሶችን ይፈልጋል። ልክ እንደ ውሃ፣ ኤሌክትሪክሲቲ፣ ሳኒቴሽን እነዚህ ነገሮች ስለሚፈልግ ከፍተኛ የሆነ ዲማንድ ይኖራል ማለት ነው። ሁለተኛ ደግሞ ስትሬችድ ሄልዝ ኬር ሰርቪስ ነው። ዱቱ ግሮዝ አርባን ፖፑሌሽን ነው። ምክንያቱም ከፍተኛ የሆነ የአርባን ፖፑሌሽን ወይም ደግሞ የከተማ ቁጥር እየጨመረ ከመጣ ሄልዝ ኬር ሰርቪሱን በዛው ልክ ምን ማለት አለበት? ስትሬችድ ማድረግ አለበት፣ መጨመር አለበት ማለት ነው። ሶ 15% ኦፍ ትሬሽሆልድ ስንመለከት በቶፕ 20 ካንትሪስ የሚባሉት ወይም ደግሞ በአፍሪካ ላይ 20 ቶፕ ሀገራቶች የሚባሉት አትሊስት 50%ቱ ፖፑሌሽን በከተማ ላይ ይኖራል ተብሎ ይታሰባል። የመጨረሻዎች ነው ቦተም 10 ካንትሪዎች የሚባሉት ደግሞ 25%ቱ ብቻ ከተማ ላይ ይኖራል ተብሎ ይታሰባል። ሶ ቶፕ 20 ላይ የሚባሉት 50% ከተማ ላይ የሚኖር ከሆነ ግማሹ ህዝብ ላይ ገጠር ላይ ይኖራል ማለት ነው። ቦተም ላይ ደግሞ ያሉት ደግሞ 10 ሀገራቶች ደግሞ 25%ቱ ከተማ ላይ ይኖራል ማለት 75%ቱ ኦልሞስት በከፍተኛ ቁጥር ማለት ነው ክፍለ ሀገር ወይም ደግሞ ገጠር ውስጥ ይኖራል ማለት ነው። ሶ ሪጂናልን ስንመለከተው ካለው የአርባናይዜሽን ፓተርን አንጻር ሞስት አርባናይዝድ የሚባሉት ሪጅኖች ኖርዝ አፍሪካ ኤንድ ዌስተርን አፍሪካ አር ጀነራሊ ሞር አርባናይዝድ ናቸው ከኢስተርን አፍሪካ ሳይድ አንጻር። ሶ በከፍተኛ ቁጥር ኢስተርን አፍሪካ ላይ ያሉት የአርባናይዜሽን እንትኖች በጣም አነስተኛ ወይ ደግሞ የከተማ ሂደቶች በጣም አነስተኛ ናቸው ከኖርዘርን አፍሪካ እና ከሳውዘርን አፍሪካ አንጻር።
ሳውዘርን አፍሪካ ላይ አይደንቲፋይ ሲደረግ አስ ደ ሞስት አርባናይዝድ ሪጅን የሚባለው ኦቨርኦል ከአፍሪካ በአጠቃላይ ሞስት አርባናይዝ የሚባለው ቦታ ሳውዘርን አፍሪካ ነው። ለስ አርባናይዝድ ሪጅን የሚባለው ደግሞ ኢስተርን አፍሪካ ነው ማለት ነው። ካንትሪ ሌቭሎች አሉ። ቶፕ ካንትሪስ የሚባሉት ወይም ደግሞ ሃይሊ አርባናይዝድ የሚባሉት በሊስት ስናደርጋቸው መጀመሪያውን ቦታ የምትይዘው ጋቦን ነች። ኦልሞስት 90% ኦፍ ደ ጋቦን ኤሪያ ምንድነው አርባናይዝድ፣ የቀረችው 10% ብቻ ነች ሩራል ወይም ደግሞ ገጠር። ዌስተርኑን ስንመለከተው ደግሞ ዌስተርን ሰሃራ፣ ሊቢያ፣ ጅቡቲ፣ አልጄሪያ፣ ቱኒዚያ፣ ሲቶም፣ ፕሪንሲፕ ኤንድ ኬፕ ቨርዲ እነዚህ ሀገራቶች ደግሞ በጣም ቶፕ ካንትሪስ ወይም ደግሞ ቶፕ አርባናይዝድ የሚባሉት ሀገራቶች ናቸው። ቦተም 10 ካንትሪስ የሚባሉት ደግሞ ልክ እንደ ኬንያ፣ ኤርትራ፣ ቻድ፣ ኒጀር፣ ስዊዘርላንድ፣ ኢትዮጵያ፣ ኡጋንዳ እነዚህ ሀገራቶች ደግሞ ለስ አርባናይዝድ ወይም ደግሞ ሎ አርባናይዜሽን የሚታይባቸው ሀገራቶች ናቸው። ቡሩንዲን ስንመለከት ኢዝ ደ ሊስት አርባናይዝድ አትሊስት ኦንሊ 12% ፒፕሏ ብቻ ነው አርባናይዝድ ወይም ደግሞ ከተማ ውስጥ የሚኖሩ ተብሎ ይታሰባል። ከረንት ስታተሷን እና ፊውቸር ፕሮጀክሽን ስንመለከት ደግሞ የአፍሪካን ከረንቱን ስንመለከት አፕሮክሲሜትሊ በአፍሪካ በአጠቃላይ በኮንቲኔንቱ 41% ቶታል ፖፑሌሽን ሊቪን አርባን ኤሪያ 41%ቱ የአፍሪካ ፖፑሌሽኗ ከተማ ላይ ይኖራል ተብሎ ይታሰባል። የወደፊቱ ደግሞ ፕሮጀክት በሚደረግበት ሳለ ደግሞ ዲስ ፐርሰንቴጅ ኤክስፔክትድ ቱ ኢንክሪዝ ሲግኒፊካንትሊ፣ ምክንያቱም ይሄ 41% ይጨምራል ተብሎ በደንብ ይታሰባል። ቴክስታችን የሚነግረን መጽሐፋችን እንደሚነግረን ከሆነ ደግሞ አርባን ፖፑሌሽን ላርጀር ዳን ሩራል ፖፑሌሽን ኢን አባውት 2 ዲኬድ። ስለዚህ በሁለት አስርት ዓመታቶች አማካኝነት ይሄኛው 41% ቶሎ ወደ ቁጥሩ ይስተካከላል ተብሎ ይታሰባል ወይም ደግሞ ይበልጣል። አሁን ኦልሞስት ሩራል ኤሪያ ወይም ደግሞ ክፍለ ሀገሩ ላይ ያለው ቁጥር ነው የሚጨምረው። ምክንያቱም ይሄ 41% ከሆነ ክፍለ ሀገሩ ላይ ደግሞ ኦልሞስት ወደ 59% ይኖራል። ስለዚህ ወደፊት ቦታ ይቀያየራሉ ተብሎ ወይም ደግሞ የአርባን ቦታ ሞር ይጨምራል ተብሎ ይታሰባል። ሶ አናላይዝ የምናደርግበት ሰዓት ላይ የተለያዩ ሪዝኖችን ማንሳት እንችላለን። አጠቃላይ ኦቨርኦል ስለ ፖፑሌሽኑ ስለ አርባን እና ስለ ሩራል የሚያወራው ማለት ነው። የመጀመሪያ ሩራል ኤን አርባን ስፔክትረም ነው። ይህ ስፔክትረም ስንመለከተው ዳታ ኢሉስትሬሽን ኮንቲኔንት ኢን ትራንዚሽን ሬንጂንግ ፍሮም ካንትሪስ ላይክ ብሩንዲ ዊች ኢዝ ስቲል ኦቨርዌልሚንግ ሩራል ላይክ 12% ብቻ ነው የሚኖረው ከተማው ላይ። ሶ ቡሩንዲን ስንመለከት ስቲል አብዛኛው ሰው ገጠር ላይ ነው የሚኖረው። ጋቦንን ስንመለከት ደግሞ 90% ሙሉ ለሙሉ ከተማ ነው። ስለዚህ አፍሪካ አጠቃላይ ካኖት ቢ ጀነራላይዝድ አስ ዋን ሲንግል ትሬንድ ነው። ሁሉም አፍሪካ ላይ ያለው ኢቨን ከፖፑሌሽን አንጻር ስንመለከተው ራሱ ሁሉ ኢቨን አይደለም። ስለዚህ በሲንግል ትሬንድ የሚመራ የቦታ አቀማመጥ ያለው አህጉር አይደለም ማለት ነው። ሁለተኛ ደግሞ ቻሌንጅስ ኦፍ ራፒድ አርባናይዜሽን። ይሄ ራፒድ የሆነ ፈጣን የሆነ አርባናይዜሽንን ቻሌንጅ ሊያደርጉ ከሚችሉ ነገሮች አንዱ ዲስ ግሮዊንግ ኢዝ ኦፍን አንፕላንድ ነው። ወይም ደግሞ ይሄ አርባናይዜሽን ወይም ደግሞ ከተማ የሚለውን ነገር ስናወራ የመጀመሪያው ፕራይመሪሊ አፌክት የሚያደርገው ነገር ምንድነው ብለናል? ሚግሬሽን ወይም ደግሞ ፍልሰት ነው። ከገጠር ወደ ከተማ የሚኖረን ፍልሰት ነው። ስለዚህ ፍልሰት ነው ካልን ይህ ፍልሰት ደግሞ በጣም አፌክት ያደርገዋል። ማለትም አሁን ለምሳሌ አብዛኞቹ ሰዎች ክፍለ ሀገር ላይ ወይ ደግሞ ገጠር ላይ የሚኖሩ ሰዎች በአንድ ጊዜ ቢፈልሱ የአርባናይዜሽን ወይ ደግሞ ከተማ የመሆን አቅሙ ከፍተኛ ይሆናል አንድ ቦታ ማለት። ነገር ግን የፍልሰት መጠኑ በቀነሰ ቁጥር ደግሞ አርባናይዜሽን ደግሞ በዛው ልክ ምን ይላል ማለት ነው? ይቀንሳል ማለት ነው። ሶ ይሄ በመጨመርና በመቀነሱ ምክንያት ደግሞ ኢንፍራስትራክቸሩ የመጨመርና የመቀነስ ፐብሊክ ሰርቪሱም የመጨመርና የመቀነስ አብሮ እኩል ከፍ ዝቅ ማለት ነገር ይኖረዋል ማለት ነው። በመቀጠል የምንመለከቱ ደግሞ ሪጅናል ዲስፓሪቲ ነው። ሪጅናል ዲስፓሪቲ የሚለውን ስንመለከት ደግሞ the observation that Eastern Africa is the least urbanized region while Southern Africa is the most urbanized significant ነው። ሶ ኢስተርን አፍሪካ በጣም ዝቅተኛ የሆነ የከተማ አቀማመጥ ሲኖራት የሳውዘርን አፍሪካ ደግሞ ከፍተኛ የሆነ ሞስት አብዛኛው ቦታዋ ከተማ ነው ተብሎ ይታሰባል። this can be linked to different economical story ነው። ይህም ማለት እንግዲህ ማለት ነው ኢስተርን አፍሪካ አርባናይዝድ ያልሆነችበት ምክንያት ወይም ደግሞ ሳውዘርን አፍሪካ አርባናይዝድ የሆነችበት ምክንያት ከዚህ በፊት ሲጠቀሙበት ወይም ደግሞ በሂስትሪያቸው ከታሪክ አንጻር የሚጠቀሙበት የኢኮኖሚክ ዌይም ሊሆን ይችላል። ምክንያቱም ሳውዘርን አፍሪካ ለምሳሌ ማይኒንግ ትጠቀም ነበር። ኢንዱስትሪያላይዜሽን የጀመረችው ቀድማ ነው ከኢስተርን አፍሪካ ካሉ ቦታዎች አንጻር። ስለዚህ
ኮሎኒያል ሌጋሲም ስለነበራት ሳውዘርን አፍሪካ ላይ ከፍተኛ የሆነ አሁን ላይ አርባናይዜሽን ይታይባታል። ነገር ግን ኢስተርን አፍሪካ ላይ ሞስትሊ ዝቅተኛው ኮሎናይዜሽን ያለው። ለምሳሌ ኢትዮጵያን እንኳን ስንመለከት ኢትዮጵያ ኮሎናይዝ ካልተደረጉ ሀገራቶች አንዱ ሆነ። ስለዚህ ይሄ ማይኒንጉን ኢንዱስትሪያላይዜሽኑን ስትጀምር በራሷ ስለሆነ ከሌሎቹ ዘግይታ ነው የጀመረችው። ስለዚህ ከዚህ አንጻርም አርባናይዜሽኑን አፌክት ያደርገዋል ማለት ነው። የመጨረሻው ደግሞ ካሚንግ አርባን ሜጆሪቲ ነው። ካሚንግ አርባን ሜጆሪቲ ስንመለከት ደግሞ ፕሮጀክሽን ዳት አርባን ፖፑሌሽን ዊል ሰፕረስ ሩራል ፖፑሌሽን ዊዝን 2 ዲኬድስ ኢዝ ፒቮት ፖይንት ነው። ሶ ይህም እንግዲህ ማለት ነው ወደፊት ወይ ደግሞ ወደ መጪው ዓመታቶች ስንመለከት ይሄኛው የአርባን ማጆሪቲው ዶሚኔት ያደርገዋል ሩራል ወይ ደግሞ የክፍለ ገጠራማው ክፍሉን ዶሚኔት ያደርገዋል ተብሎ ይታሰባል በሁለት ዓመታቶች። ዲስ ሲግናልስ ኤ ፋንዳሜንታል ሺፍት ኢን አፍሪካን ሶሳይቲ ኢኮኖሚ ኤንድ ፖለቲክስ ነው። ይህም ደግሞ አፍሪካ ላይ ያለው ሶሳይቲውን ኢኮኖሚውን ብሎም ደግሞ ፖለቲካውን በደንብ በፋንዳሜንታል በዋነኝነት ሺፍት ያደርገዋል ይቀይራል ተብሎ ይታሰባል። ዲስ ትራንዚሽን ዊል ሪኳየር ማሲቭ ኢንቨስትመንት ኢን አርባን ፕላኒንግ። ሶ አርባን ወይም ደግሞ ከተማን ወደ ማዘመን አንድን ቦታ ወደ ማዘመን ወደ ከተማ ለማድረግ ስናስብ ከፍተኛ የሆነ ኢንቨስትመንት ይፈልጋል። ምክንያቱም እዛ አካባቢ ላይ ያለው የሰው ቁጥር ስለሚጨምር ጆብ ክሬሽን ያስፈልጋል ኤንድ ኦልሶ ሰስተናብል ዲቨሎፕመንት ይፈልጋል ቱ ማኔጅ ዳት ግሮዝ ኢፊሽንትሊ ኤንድ ኢኳታብሊ ለሁሉም እኩል የሆነ አቅርቦት እንዲኖር ከፍተኛ የሆነ አቅርቦት ወይም ከፍተኛ የሆነ ኢንቨስትመንት ይፈልጋል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል